ብለህ አይስወር ቁጭ ብለህ ታለቅሳለህ። ቁጭ ብላችሁ ነው የምታለቅሱ። ምን ቀን ነው ከዚህ ሴትዮ ደሜ የተቀላቀለው ብሎ እስከነ ቤተሰቦች ናቸው የሚያለቅሱት። ዛይዋል ሄይ 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 ትክክለኛውን አሳውቂኝ አደረኩ። ምን ላሳውቅሽ? ምንድን ነው ማሳውቅ? እንትን ተዘግቷል አልኩ እኮ ሌላ እዚህ እነዚህ ወራዳዎች ጂጂ ክያ ብለህ እዛ ጋር ሄድ። ምን እዚህ ተጎልተህ ታየኛለህ? እዛ ጋር ሄድ። እዛ ጋር እናንትን በል እከካ አፍዬ ፎሎ አላረጋችሁም? የኔ ወንድም እኔ ሳስባችሁ ዩቱብ ልንሸቅል ነው። እኔ እኮ አልዋሻችሁም እኮ እኔ እንዲሁም እየፈለግኩ ነበር። እንዴት አሁን ቆይ እንዲያልኩኝ በቃ በደንብ ልሸቅልባችሁ ነው። ግን እውነታው ግን እውነት ግን በእኔ በኩል እውነት አለው፣ በእነሱ በኩል ግን እውነት የለውም። እውነት የለውም። በእነሱ በኩል ኑሯቸው ኑሮ ልጆች እያደጉ ነው። ግዴታ ቤት ፈልገሽ አሁን የቤት ክራዩ ድሮ ከሚከፍሉት 3 ደብል ነው የሚከፍሉት። እንደ ድሮ ፉን ፉን ማለት የለም። አፌን ከፍታለሁ ብላ ከመጣች እሷ ራሷ she will see ምንም የምፈራለት ሰው ምን አለው መሰላችሁ? አንድ ነገር ልንገራችሁ፣ ራሳቸው ናቸው የሚዋረዱት። ይኸውላችሁ አንድ ነገር ልንገራችሁ፣ እኔ የሚጠብቀኝ ፊውቸር ከእናንተ አንድ ነገር የለም። አንገቷን ያስደፋት የድሮ እኔን ስትናገረኝ የነበረው ቪዲዮ ስቲል ነው ያማታል። ጭንቅላቷ ላይ ያመማት ነው። እስቲል ነው እሷን ተናገሪ ብሎ አናግረው፣ እሷ ግን ያንን ቪዲዮ ስታይ ምን ያህል እንደምትሳቀቅ፣ ምን ያህል እንደምትሸማቀቅ፣ ምን ያህል እንደሚያማት እኔና እኔን የምናውቀው። ያንን ይቅርታ ሰጥቻት ኦኬ ብዬ ማለት ነው። የእናታችሁ እንትኗ ይዘጋ። አሁን መልሳ አይ ጂጂዬ የምትጨነቅለት የወደፊት ፊውቸሩ አለ ብላ ከሆነ ጂጂክያ ኪዱ ጋር ገስት ግቢ ፎሎ ያርጉሽ። ናን ቆልፎታል። ምን እንደሚሆን ታውቃለህ? አሁን ይሄ ማለት ነው ቆልፎታል። ገስት ሳይሆን ገስት መግባት እችላለሁ፣ ግን እኔ እንትን እንዲባል እፈልጋለሁ። ምንድን ነው የሚባለው? ላይቭ 30 ደቂቃ ሆኖኛል። ኑ ወደዚህ ጋይስ፣ ኑ ወደዚህ ኑ። ቆልፎታል። 3 አዲስ ህግ አውጥቶ ድሮ እኮ እንደዚህ አልነበረም፣ ወዲያውን ነበር የሚሰራው። አሁን ግን 3 ቀን 30 ደቂቃ መግባት አለብህ። 30 ደቂቃ መግባት አለብህ። ግጥም ልጋብዝሽ። ሂዲ እክክ ኑሮን ግጥም መጀመሪያ ድህነትን እንትን በለ መጀመሪያ ያስተካክል። ግጥም ልጋብዝሽ ምናምን። እኛ ዶላሩ እንዴት እንደሚገጣጠም ነው ግራ ይገባል። ሊሻቅሉ ነው በቃ አሁን በቃ ሽቀላ ነው የሚያስፈል። ቶሎ ይኸውላችሁ አርደውኝ ነገርኳችሁ እኮ አርደው ያለኝን ንብረት ወስደው ቢሄዱ ደስተኞች ናቸው። እሷም ይሄ ነው አለማቸው። ምን በቃ ብለው የለም። አሁን ደግሞ ተያይዘን ወዴት እንደምንሄድ ታውቂያለሽ ወይ? ወደ ላይ እንዳሞራ እንበራለን ወይ መሬት ላይ ልክ እንገባባለን። ጌታ ይቅር ይበለን። እንዴት ነው ይቅር የሚላችሁ? ብር እኮ ነው ይሄ እኮ ገንዘብ እኮ ነው። ቤት የሚሰራ ገንዘብ ከሆነ እናት ምን አባቷ እናት ለምን አባቷ እናት? ለዛ እኮ ነው በጄዚና በደዚና በአሞራው ላይ ተው ብዬ እንግዲህ የተናገርኩት የዛለት ያንን ነው ተው ያልንበት ማለት ነው። ያችናት አሁን ስሜ ተነስቷል ብለው እሳቸው ፎቅ በላይ መጡት። ፎቅ ከዛ እንከሳለን። ታክስ ክፈል መጀመሪያ 5 ዓመት የሰራበትን የዩቱብ ታክሱን እሱን ክፈል መጀመሪያ። ከመንግስት ያጭበረበርከውን እሱን ክፈልና ከዛ በኋላ ትከሰኛለህ። በሱ ንጹህ ከሆንክ ማለት ነው። አሁን እኔን ጠላት እሱን ስትከፍል የልጆችን ገንዘብ የት እንዳደረስክ
በዛች ቤት ውስጥ እንዴት አድርገህ ስታኖራቸው እንደነበረ የኔና የእናንተ ጸቢያ ነው። ይሄ ነገራችሁ ራሱ እንዴት እንደምታስጠሉኝ እንዴት እንደምታስጠሉኝ ክፋታችሁ ባለጌዎች እከክ። እሱን ካደረግክ በኋላ እናወራለን። የትም እንደማታመልጥንም ነገር ፎሎዬን መልሽ ጂጂ። አፌ በዚህኛው ነው። አልተውም። ከዚህ በኋላማ ተጀማምረናል። አንቷቷው ይሄ አፍ መክፈት ቤተሰብን እያዋረዱ ብር ማሸሽ ቤተሰብን እያዋረዱ ያ እንደኔ አይነትን እናት አዋርዶ አይቻልም፣ አይቻልም። በህግ ነው የምንሄደው፣ በህግ እንሄዳለን። ናጣ ናጣ በስባሳ ለማንም አልመለስም። በእኔ ስትመጣ ልጅ የለም ማን የለም ምን እንዲህ ብሎ ነገር የለም። ስታከብረኝ አከብራለሁ። እምቢ አለኝ አብዲኮ እሺ አይልም። መዝጋት አለብኛ ገስት ዘግቼ መግባት እችላለሁ። ዘግቼ ግን ያንን አልፈልግም። ምክንያቱም 30 ደቂቃ ምለው የምና በተለይ ልጅ የለኝ ቅቅለሽ ቢያቸው ጥባታ ልጅሽ መጀመሪያ እዚህ 120 ሚሊዮን ህዝብ የተሸከምሹ ዳሽ ነዛ እንትን በይ ጥባታ እከካም ስርዓት የሌለው ልጃችሁን ደግሞ እዚህ አፋችሁን ትከፍታላችሁ። በስባሳ ቅማላ በባዶ ቂጥ መተህ አሁን እኔን ከስሻለሁ እከሳሃለሁ። እንደዚህ ይህንን ትምህርት ነው የሚያስተላልፍላቸው ባለጌ። በባህር መተህ ደግሞ በፕሌን ከመጣች ልጅ ጋራ መኖርህ ራሱ እኮ ክብር እኮ ነው። አንተ በባህር ከአሳ አምልጠህ እናቷ ለፍታ በፕሌን ካመጣቻት ልጅ ጋር አብረ መኖር ራሱ ገነት ነው ላንተ። እነግርሃለሁ፣ ገና እነግርሃለሁ። ምክንያቱም ከፍዬባታለሁ። አንተ የድሃ ልጅ ድህነት ማለት ያንተ ግንብ ስር ተጠላ ስለኖረች አይደለም። ኦኬ፣ ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባ ልታረግ በባህር ትመጣ ነበር? አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ እናቷን ቁጭ ብሎ ሲያስፈራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ረጅጅክያ ከፈጣሪ ጎርጋሪን እኮ ነኝ የፈጠርኩሽ። ለዚያም ለእንደዚህ አይነት ወንድ በህይወትሽ ላይ ለሚጫወት ወንድ ጉድሽን እኔ ብቻ ሳይሆን ዓለም ደብቆልሽ ቁጭ ባለ አፍሽን ትከፍቻለሽ። እንዲ በግድ ንገሩኝ ነው ወይስ ለመለያየት ፈልጋችሁ እኔም ምክንያት እንደሆናችሁ ነው? አንቺ ሸርሙጣ ልጅ ነጭ፣ አንቺ ነጭ
የባህር ትራፊ በድራግና በእንትን እዚህ ስለሱ ታሪክ እኮ መራዊ እኮ ቁጭ ብሎ እኮ ሲነግራችሁ እኮ ደምን ባ እንደዚህ ነው ያለቀስኩትኝ። እንደዚህ ያ ምክንያት አለኝ ከዚህ ልጅ ጋር ለምን እዛ ይህን ልጅ ጋር ለምን እንደገባው ታሪክ መቀዳት ስለነበረበት ነው። ታሪክ አይሆንም። 30 ደቂቃ መሙላት አለበት። 3 ጊዜ መሄድ አለበት። አብዲቆ እኔም ራሱ አዲስ እንትን ነው መሰለኝ አዲስ ምንድን ነው የሚባለው አዲስ አካውንት ነው። ለምን ከምድርና ከሰማይ ጋር አትፋታም? አይደለም ከእንትን ጋር እኛ ምን አገባን? ምናውቀውን ግን እናውቃለን። 30 ደቂቃ አለፈው። ኦኬ ደግሜ ልግባ። እነዚህ አህዮቹ እንደሆነ ሼር አያደረጉ። ኦኬ 30 ደቂቃ ልግባ። በማንም የፈለግኩትን ማድረግ መብት የለኝም፣ ግን እኔን መንካት አይቻልም። አለቀ። እንዴ ስንቴ ነው የምገባው? አንድ ይቀረዋል። ኦኬ አንድ ይቀረዋል። አንድ 30 ደቂቃ ይቀረዋል። አንድ 30 ደቂቃ ይቀረውና ከዛ ይቻላል። አንድ 30 ደቂቃ ይቀረውና ከዛ ይችላል። 3 ጊዜ 30 ደቂቃ ነው የሚለው። አንድ ይቀረዋል። አቤት 400 ሰው። አቤት ወረኞች፣ አቤት ወረኞች፣ አቤት ወረኞች። አሁን ምንድን ነው የተለየ ነገር ታደርጋላችሁ? እናንተም ኮፒ ነው የምታደርጉት። ተመሳሳይ ነገር ኮፒ ታደርጉና ትመጡና የእናታችሁን እምስ ትይዙና የእናታችን እምስ ዩቱብ ልንከፍት ነው፣ መረጃውን እዛ ላይ እናደርጋለን። ኮንዶሚኒየም ቤት ገዝተናልና ጣራው ይቀረናል፣ እንትኑ ይቀረናል። የአባታችን እንቁላ ብላችሁ ነው የምትመጡት። ዘሴም ሽት 400 ሰዎች። የተለየ ነገር አላችሁ? እንደዚህ አይነት እና ከላይ ተፋታ። ቅድም እንትናን ሳየው ነበር። ሳምሶን ነው ምናምን የሚባለው ልጅ የዳጊን እኔማ አሳዘነኝ። በቃ አሳዘነኝ። ያው አም ፕራውድ ቱ ሚ ብቻዬን ሲንግል ሆኜ ብኖረው ተናገረ እኮ ሶሻል ሚዲያው ላይ ከሄንዲ ጋር ነው የሚኖሩት፣ ከኛ ጋር አይደለም የምትኖረው። ሚስቱን እየነገራት ነው። ሚስት ጉልቻ ብቻ ተቀመጠች እንጂ የለችም። ውሸት ነው በቃ ይላችሁ። ሲያስቡት ብዙ ባለትዳር ሳይ ማለት ነው። ሲያስቡት ቢሄዱ የተሻለ ነገር አያገኙም። አንድ በተለይ የገቢ ምንጭ ካላቸው ዳስኬቱን ጌት። በተረፈ ግን ቤት ውስጥ ስታዩት ባል ከሌላ ጋር ሲጀናጀን ነው የምታዩት። ሚስት ከሌላ ጋር ስትጀናጀን። እኔ ያንን ላይፍ አላውቅም። እኔ ከወንድ ጋር ለዚህ ነው ከወንድ ጋር መኖር። እኔ ከባሌ ከልጆች አባት ጋር ስኖር ልጆቼን ለተወሰነ ጊዜ ከጉልበቱ መሀል ወጥቼ አላውቅም። ስቀመጥ እንኳን ጉልበቱ መሀል ነው መቀመጠው። እንደው በፍቅር ደረጃ ከተባለ የተጨበጨበለት ፍቅር ነበረኝ። መንገድ ላይ ስንሳሳብ ነው የምንሄደው። መንገድ ላይ እጄን ይዞኝ ነው የሚሄደው። መጨረሻው አይመር እንጂ አጭርም ብትሆን የሚገርም በቃ የሚገርም ግን እውነተኛው ነገር ላይ ስትደርስ የፈረደበት ቤተሰብ አለቀ። እድሜ ለቤተሰብ ያለይ ግን ከዛ በኋላ ግን የማየው ነገር በሙሉ ትዳር ነው ወይስ ቢዝነስ ጥቅም? ያንን በራሴ ቤት አይቼዋለሁ። ለዚህ ነው አንዳንዴ እንዲህ ስትናገሩ ዝም ብዬ ስንት አንጀት የሚያቆስል ነገር ዩቱብ ላይ ጠብቁኝ። ስለዚህ ሰውዬማ
በኢየሱስ ስም ዩቱብ ላይ ጂኬ ኢንተርቴንመንት ላይ ጠብቃችሁኝ አልኳችሁ። እሳት ለብሼ እሳት ጎርሼ አልኳችሁ። ከውሃ ጀምሮ እስከ እንቁላል፣ ከእንቁላል ጀምሮ እስከ ፈስ፣ ከፈስ ጀምሮ እስከ ሽንት ቁጭ ብዬ ነው የምነግራችሁ። ቁጭ ብዬ ነው ጂጂ እንዲህ ነው የምሰራበት። እንዲያው የምሰራበትና በዛ ብር ልንገራችሁ አይደለ እንትን ነው የምገዛው፣ ማርቼዲስ ነው የምገዛው። በአሁኑ ደግሞ ማርቼዲስ ይሰራ ይሸቀልበታል። የእነሱ ቤት ታሪክ እሸቅልበታለሁ አልኳችሁ። በደንብ ነው የምሸቅልበት፣ በደንብ ነው የምሸቅልበት። አውጥቼ እንዲህ እያደረኩ ነው የምሸቅልበት። በእኔ ልሸቀል አይስወ አለማፈሩ 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 1000 ዓመት አይኖርም። አንድ ቀን ቢሆን እውነት ተናግሬ ይኖራል። በቃ እውነት የውሸት ሾው አፕ ነው የምታደርጉት። በቃ እንዴት መሰሉ የኔ ባል እንደዚህ፣ የኔ ባል እንደዚህ፣ ልጆቼ እንደዚህ አይታይ 3 ወር ያለ ማቋረጥ ስትበሳጭ ነበር። እኔ አልበሳጭም። ለምን በሳጭም? ማ እኔ ጅጅ እናቴ አንተ ፈዛዛ፣ አንተ ተበሳጭ። እኔን እያየ ውይ ቺ ሴትዮ ምናምን እያልክ እድሜና ጊዜን ጨርስ። ይልቁንስ ወደ ገንዘብ ለውጠው። አንተ እኔን መርዳት ከፈለግ እንትን ላይ ና፣ ዩቱብ ላይ ና፣ እንሸቅልበት። እውነተኛውን ታሪክ ፍርጥ አድርጌ እነግራቸዋለሁ። ፍርጥርጥርጥርጥ አፍረጥርጬ ነው የምነግራቸው። እኔ ነኝ አሁን የቤተሰቤን ታሪክ እኔ ነኝ የማውጣው። እኔ ነኝ የምሸቅልበት። መድኃኒዓለም እኔ ነኝ የምሸቅልበት። እኔ ነኝ ለመሸቀል አለ እኮ። በጣም ከመጨረሻውን አላዳመጥኩትም ነበር። ከዚህ በኋላ አንዴ ነው የምናገረው። ከዚህ በኋላ አልናገርም። የኢትዮጵያ ሕዝብ ያውቀዋል። የኢትዮጵያ ሕዝብ እንዲያውቀው ነው የምናደርገው። የኢትዮጵያ ሕዝብ ያውቀዋል። አይምጣ አትምጣ። ቫኬሽን ወጣ በይ። ቫኬሽን አውጣለሁ ከውሽማይ ጋር ሲመጣ አውጣለሁ። አሁን ስፔን ላይ ያለው ለሕክምና ሄዷል። ክሱ ሲመጣማ መውጣት የማየት ይቀራል። ወይ ድራችን አለ ሰውየው። ወይ ታንቲ ተቆንቴ ያለ እቃ በአውርቴ ያለ ለማያውቅሽ እጅና ታጠኛ ያለ መሳቂያ እኮ ነው። ደግነቱ ጀርመን ሀገር ሁሉ ነገር ድብቅብቅ ያለ ነው። ሰውም ዝም ይላል። አንዳንድ ጊዜ ልንገራችሁ አይደለም ጓደኛ፣ አንዳንድ ጓደኛ እግዚአብሔር ምስክሬን ነው። አንዳንድ እድል አላችሁ። አንዳንድ ጓደኛ ጥሩ ነው። አንዳንድ ጓደኛ ደግሞ ጭራሽ የሆነ ነገር ሲያይ ያችን ጫፍ ይዞ ሳብ አድርጎ ይሄዳል። አንዳንድ ጓደኛ ደግሞ እግዚአብሔር ምስክሬን ነው። ሰውም ስትገል ይደብቅልሃል። ገበናህን ድብቅ አድርጎ እስከነ ባህሪ በቃ ተሸክሞ የሚዞር ደግሞ ምርጥ። እሱ ያለው ጓደኛ እንደዚህ አይነት ነው። እንደዚህ ለዚህም ነው ዝም እስካሁን ድረስ 7 ዓመት 6 ዓመት ደግሞ 7 ዓመት አትፍጠር 6 ዓመት በሙሉ ጉድሽ ሳይዘረዘር እድሜ ለጓደኞችሽ ጥሩ መልካም ወንድ ጓደኛ ስለነበረ አጠገብህ። ግን እኛ እኮ እነሱ ጥሩ ጓደኛ ስለሆኑ እኔ ደግሞ እስከዛሬ ያላወራሁት ለልጅ ልጆቼ ስለማስብ፣ ምክንያቱም የሆነ ነገር ቢወጣና አንድ ነገር ቢፈጠር ይች ልጅ ብቻዋን ልጅ ማሳደግ እዚህ ሀገር ላይ የኔ እድል እንዲያጋጥማት አልፈለኩም። ጂጂኪያ አይኑን ድራሽ የሚለው 31 የሚለው ሂዱና ፎሎ አድርጎ። እኔ ትንሽ ከነካሽኝ እኔ 24 ሰዓት አይደለም 24 ወር ነው የማወራው ከዚህ በኋላ 24 ወር እምቅ ድብቅ አድርገን ስንይዝ ዋው ሁሉ ነገር ይህ ጅል ህዝብ እንዲህ ይላል። ውይ እነሱ እኮ ተምሳሌት ናቸው። እነሱ እኮ በጣም ተምሳሌት ናቸው። እንደነሱ ሰው አክባሪዎች። እናቴ በ16 አካውንት ልክልክሽ የምታጥረገርግሽ በ16 አካውንት አፈር ከድሜ የምታበላሽ የሚያበሉሽ ያ ጠላቶች እነሱ እንጂ ያደለኝ ማዳን ዜ ላይ ቁጫች ማለት ነው። ወይ እነሱ እኮ እግዚአብሔር ይባርካችሁ። ሰው ላይ አይናገሩ። አይናገሩም። እነሱ ግን ያጥረገርግሽን በ16 አካውንት 16 እንቅልፍ የላቸውም ቁጭ ብለው። እነሱ እኮ አይገቡም እኮ ላይቭ። አይገቡም ላይቭ ቲክቶክ። እነሱ ቲክቶክ አይገቡም፣ ላይቭ አይገቡም።
እንዲህ ሰምተን ነበረ፣ እንዲህ ተፈጠረ እንዴ? እንዴ ማንም ይነግርሽ? የሴት ጓደኛ ያለሽ፣ የወንድ ጓደኛ ያለሽ፣ ሰው አትቀርብ። ከየት ሰማሽ? አይ ሰዎች ይላኩልኝ። ግን ለማናቸው ሰዎች ይላኩልሽ? በ16 አካውንትሽ እየገባሽ ሰውን እንትን እያረግሽ ስለዚህ የእናንተ ሚስጥር ደግሞ በዩቱባችን ቁጭ 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 አድርገን ሶስቱንም ሴቶች አንደኛዋ አብጃለሁ እንዴ ጂጂ የምመጣው ኧረ ተይ ብላለች። እንግዲህ 2 ሴት ተገኝቷል። ለጊዜው 2 ሴቶች የተደገሉት ተገኝተው የቀና ብዙ ያወራል አለች። እናት ምናምን ብሎ ነገር የለም። እናትን ትንሽ የምታደርጉት እናንተ ናችሁ። እናትን የምታስከብሩት እናንተ ናችሁ። እናትን የምታስንቁት እናንተ ናችሁ። ገባችሁ? እንደዚች አይነት እንደኔ ልጅ ባለጌ ልጅ ግን አይስጣችሁ። ወይ ባለጌ ናት። እኔ ለነገሩ ማውራትም አልፈልግም። ምክንያቱም ስለ እሷ ማውራትም ማየትም መስማትም አልፈልግም። ምክንያቱም ተባባሪ ነው ተራሷ። ግን የእናት ነገር ሆኖብኝ እሷ አይደለችም። እዛም የበታች አድርጓት እኔም የበታች አላረጋት ስል በገዛ ቤቷ ውስጥ ቁጭ ብላ እናቷን ቪዲዮ ሲሰራባት ውየኛ ክርስቲያን ውየኛ ጨዋ የምትፈልጊ እናንትን የምትይ ከሆነ በሰው ልከሽ በወንድምሽ ልከሽ ማሚ እንደዚህ ብሏል አትሳደቢ አይባልም። አይደለም የመጀመሪያ ቀን እሱ የአሁኑ ደግሞ እሷ ናት። ያ እንቺ ጥንብ ገረድ ነው የተሰበሰበው። እናንተ ጤነኛ ሰው እኮ አያቸውም። በነገራችን ላይ መልካም ሰው፣ ጨዋ ሰው፣ ጥሩ ሰው ገረድ ስለሚያያቸው ነው። ጭንቅላት ገረድ ስለምታያቸው እነሱ ብራቸውን፣ እናንተ ገረዶች ናችሁ። የሶሻል ሚዲያ ገረዶች ልክ ናችሁ። እሰይ ደግ አረጋችሁ ስትሉ ድሮንን ይለቅብሻል ላይ ለእኔ አንቺ እዚህ ነኝ ስታዋረጅ ዛሬ ሳሽን ትሰበስበልሽ በራብ ትቀጫሽ። እኔ እኮ ይሄ ህዝብ እኮ አንዳንድ ጊዜ ይሄ ህዝብ ለምን ይቀጣል ብላችሁ ስታስቡት ስራችሁ አስተሳሰባችሁ እግዚአብሔር ራሱ በቃ ሲያቀተው በረሃብ በኑሮ ውድነት በድህነት በበሽታ ሌላውን ሲቀጣው ሌላው እያየ እንዲሳቀቅ እየቀጣችሁ ነው። የቤት ተመልካች ባለጌ ፈራጅ እናንተም መንግስታችሁም። ስለዚህ እየተቀጣችሁ ነው። የአበደችውን ዓለም ተቀባዮች እናንተ ናችሁ። ረሃብ እኔስ ጠግቤ ተኝቼ አትሊስት አንድ ቀን ቢሆን ሰላም አለ። ዶሽ ሚል ጠዋ ሚል ተዘረፍኩ አልተዘረፍኩ ቤቴን ከፍት አድርጌ እንኳን ብተኛ ለጥላለሁ። አንድ ቀን ቢሆን እኔ በእናንተ ቦታ አይደለሁም ያለሁት። በእናንተ ቦታ ያላችሁት እናንተ ናችሁ። የበይ ተመልካች አሜሪካንን ብትሆኚ ወይ አንዱ ጋንግስተር ጭንቅላትሽ ላይ ደበደበኝ አልደበደበኝ፣ ገደለኝ አልገደለኝ፣ ኡበር ነዳው አልነዳው፣ ባሌ ምን ሆነ እያልሽ ነው። እኔ ዝንጥ ያለ ኑሮ ነው ዝንጥ። እግዚአብሔር አንዳንዴ ሳስብ ለምን አባቱ እዚህ ሶሻል ሚዲያ ላይ እንደምመጣ ራሱ አላውቅም። ወይ ሱስ ነው ወይ የሆነ ነገር ነው። እንዲያውም ቅድም ሳስብ ዛሬ እንዲያውም ይሄ ነገር ከመምጣቱ በፊት እግዚአብሔር በሚያውቅ በጣም ሳስብ የነበረው አይ መስት ጎ ፎር ዚስ ጋደም ሶሻል ሚዲያ እያልኩ ነበር። ምክንያቱም ከመደደብ በስተቀር ያተረፍኩት ምናልባት የ10 እና 20 ብር ለእኔ እውቀት አይሆነኝ፣ በቃ አያተርፈኝ። ምክንያቱም ቁጭ ብሎ ስታስቡት ከማን ጋር ነው የምንውለው? ከእንደነዚህ ሄዶ የምትባል ወንድ አገረድ ሴቱን ወንድ የምትውል ከማን ጋር ነው የምውለው? እግሩን ሰብስቦ የ2 ልጆች አባት ቤቴ ውስጥ የገባ የልጄ ባል የሚባል እንዲህ እግሩን ሰብስቦ ቁጭ ብሎ እያለ የሚያወራ
አይነት ሰው ጋር እየኖርኩኝ አልኩኝ እንደዚህ አይነት ሰው ጋር እያሳለፍኩኝ ጂጂ ዛስ ላይፍ ቀኑ ሙሉ እዚህ ውለሽ እውነት ላይፍ ነው። እዚህ ቲክቶክ ላይ ያለው ላይፍ ጥሩ ብር ታገኝበታለሽ፣ ቁጭ ብለሽ ልትሰሪበት ትችያለሽ። ግን ከነማን ጋር ነው ጂጂ የምትውይ? ራሴን እየወቀስኩኝ ነበር። ራሴን እየወቀስኩኝ ከነዚህ አህዮች ጋር እየኖርኩ ማለት ነው። እነዚህ አህዮች ለነዚህ አህዮች የሚሆን ቶፒክ ነው ያመጡት። እነዚህ ደደቦች እናትን መሳደብ፣ እናትን ማዋረድ፣ የወለደች ወልዲያ። ምክንያቱም ትክክለኛ ተመልካችና ማቹር የሆነ ሰው እንደዚህ አይነቱን ቶፒክ አያያል። ለዚህ ነው እኔ የምናደደውና የምበሳጨው። እንዳትገቡ ወደ እንደዚህ አይነት የተበላሸ ህይወት ውስጥ እንዳትገቡ እምለው ባለጌ ስለሆነ ዩቱብ ላይ አይደለም ብልግና ስላለ። ኤኒዌይ ግን ተመልካች አላቸው። ምክንያቱም ለእነዚህ ደደብ ተመልካቾች የሚሆን ሀሳብ ይዘው ነው የሚመጡት። እኔ አንቺን አላገባሽም እማገባት እኔ መቼ ወሸላ አገባለሁ ደግሞ እንዴ? ወሸላ ነፈዝ፣ ፈዛዛ፣ ደንቆሮ፣ በሽተኛ ለምንድን ነው የማገባው? እኔ አላገባም። የፈዛዛ የነዛዛ ደንቆሮ እኔ አላገባም። እንዴት ነው የማገባው? እሱ እንኳን ላገባችሁ ራሱ እኔ በጣም ነው የሚጨንቀኝ፣ በጣም ነው የሚደብረኝ። በቃ 3 ወር ተከራይቶ ማባረር ነው እንጂ ትታያለህ። 3 ቀን ነው ትታያለህ። ጥሩ ሰው ከሆንክ ተቀጥ ካልሆነ ትወጣለህ ከዚህ ህይወት ውስጥ አለቅ ትወጣለህ። እንደዚህ አይነት ዶንቆሮ የሆነ ሰው እኔ ህይወት ውስጥ ሊገባ አይችልም። ለምን ባዶ እጄን እኔ በዲልዶ ራሴን እንትን እያልኩኝ አልኖርም። ደግሞ የማንም ደንቆሮ እኔ ላስተናግድ እንዴ? ታጥቦ ጭቃ ለነገሩ ዘረ ባለጌ ናት ልጅቷ ራሱ ዘረ ባለጌ አይኗላት። ያስደፈረች እንኳ እንዳለች አንድ የበሰበሰች የሷ ብጤሻ ሞጣለች። እሷት ይብጣ እከክ ይብጣ ይብጣ በስባሳ እዚህ ላይ 1300 አለ፣ እዛ ጋር 33 ሰው አለ። ሰላሳ ደቂቃ ሞላ። አብዲኮ እኔ መቼም አይቆጨኝም በህይወቴ የሚገርማችሁ ነገር በህይወትሽ ጂጂ ምን ይቆጭሻል ብባል ምንም የማይቆጨኝ ሴት ምንም በህይወቴ የማይቆጨኝ ሴት መኖር እኔና እኔ ነው። ምክንያቱም እያንዳንዱ የማደርጋት ነገር በሙሉ ወይ ተገድጄ ነው ወይ ደግሞ ስለዚህ ያ ነገር ደግሞ እጥፉን በቀል ያመጣል። መጠፋፋትም ሊመጣ ይችላል። በቀል ነው የሚያመጣው። ለምን ማያመጣ 5 ደቂቃ ይቀራል። እሺ ምን ይባላል መሰላችሁ? ምንድን የሚባለው ምን የሚባለው መሰላችሁ? ጓደኛውን አይተህ
ጓደኛውን አይት ማንም ሪፖርት የሚያደርግ የለን። ጓደኛ እናትሽን ንገረኝና አንቺን ምን ይባለው ጓደኛውን ንገረኝና የእሱን ማንነት እነግራለሁ አለ። እኔ ስለዚህ እኔ ቤት ስለነበረው ስሰማና የእሱ በጣም ጓደኛ ነበሩ እና ስሰማ ግሩፑን እራሱ ስሰማ ቆንጆ ግሩፕ ስብስብ እንደሆነ እንዲህ ተረዳሁት። በቃ ቆንጆ ግሩፕ ግን ደስ የሚለው ከቨር ይደራረጋሉ። በጣም ከቨር ይደራረጋሉ። ከቨር ውስጥ ካልገባችሁ በስተቀር አታውቁም። በጣም ነው ከቨር የሚደራረጉት። ቴንኪዩ ነጂ ቴንክ አመሰግናለሁ። ለራሳችሁ ስትሉ ለእኔ ስትሉ አይደለም። በተለይ ለራሳችሁ ስትሉ ተጠንቀቁ። ለራሳችሁ ስትሉ ይሄ ዩቱብ ገና ጣጣ ያመጣል። ዩቱብ ይሄ ሶሻል ሚዲያ በተለይ ወንዶቹ የሚያመጡት ፋዳም ሻይሰ ፕሮብሌም አለ። ምክንያቱም በቀላሉ እጃቸው ላይ ሞባይል አለ። በቀላሉ ሞባይል መክፈት ዩቱብ ካፕል ነኝ ማለት ከዛ በኋላ በተለይ ትንሽ ታዋቂ ከሆናችሁ የኔ አይነት ሰዎች ከሆናችሁ ዩ ጋዴሚት ቼክየር ተጠንቀቁ። የማንም ደሃና በስባሳ የሴተኛ ዳሪ ልጅና የበክት ልጅ ብትሆን ኖረው አያደርጉም ነበር ይሄንም። ምክንያቱም በምንም መልኩ እዚህ ጋር መምጣት አይችሉም። አሁንም ችግር ላይ ስላሉ ነው እንግዲህ እስከ ትላንትናዋ ሰዓት ድረስ የተናገሩት ነገር የለም። ግን አሁን ምንም ነገር አትመጭብንም ነው። በዚህ አትመጭብንም፣ በዛ አትመጭብንም፣ በዚህ በሌላ ደግሞ እመጣለሁ። አሁን እስከ ነካችሁኝ ድረስ በሌላ ነው መጠባቸው። እኔ ቋቅ ነው ልጆች መድኃኒዓለም አይለመነኝ እነት ያይገታል እከክ በጥቁር እየሰሩና የመንግስትን ገንዘብ እያጭበረበሩ ቤት መስራት እኮ በስነ ስርዓት እኮ ሰርቶ መኖር እኮ አይደለም። ህግ ታውቃለህ እንዴ? አንተ ህግ ታውቃለህ? በየቦታው እየሄድክ ወይኔ ጂጂ ተረጋጋ፣ ትንሽ አትረጋጋ። ከዚህ በኋላ እኔ እናንተ በምንሄደው ነው የምንሄደው። እንደው እኔ እናንተ በምንሄደው ነው የምንሄደው። እከክ ቂጠስ ተጠርግ ገና ስባሳ ጋይስ ፎሎ አድርጉ። እኔ ልጅ የለኝም። እኔ የባለጌ እናት መሆንም አልፈልግም። የሌባ እናት መሆን አልፈልግም። የባለጌ እናት መሆን አልፈልግም። የሌባ እናት መሆን አልፈልግም። የማንንም አናይም። እኛ ራሳችን በቂ ነን። የኔ ቆንጆ ጋይስ ፎሎ አርጉ። ጂኪ እዚህማ በኔ መሸቀያ አታርጊ። ባይ እነሆን አልከፍተው ሙዚቃ እሑድ እኮ ነው። ሳሪ የኔ ቆንጆ እንዴት ነሽ? አንቺ ስራሽን አትሰሪም እንዴ?
ሞላ what happened to you my account my big account is closed for 2 days ይሸቅሉበት ዩቱቦች ይሸቅሉበት ምስኪኖች እናቶቻቸውን የማይናገሩ አባቶቻቸውን የማይናገሩ እናቶቻቸውን ሰድበው ሴት ልጅ እኮ ሸርሙጣ ብትበላ ይሻላታል እናቷን ባሉ መጀመሪያ እሷን ቁጭ አድርጎ ተሳደበ አሁን ደግሞ እሱን ቁጭ አረገች ምክንያቱም አሁን እሷ በቃ የለሁበት አይነት ነገር ነው ግም ለግም ከኑግ የተገኘ ሰሊጥ አብረው ተወቀጥ ነው እናንተ ተስማምታችሁ ነው እናቴ የምትባልጉት አልሞላለኝም አውቀ